ዋትስአፕ ዩቲዩብ እንዴት ናችሁ? ዛሬ ከቻፒ ጋር ተመርሰን ተገናኝተናል ማለት ነው። በዛሬዋ ደግሞ አጠር ያለች ቪዲዮ ምንድነው የምነግራችሁ፣ በጣም በትንሽ ብር ማለት ነው። በጣም ብዙ ብር አውጥታችሁ አይደለም፣ ላይክ ትንሽ ብር ብቻ ኢንቨስት አድርጋችሁ ከዛ ያ ብር እያደገ ግን ቢዝነሳችሁን ያሳፋላችኋል። የራሱ ብር ከምታዩት ብር ማለት ነው። ሶ ዛሬ የምነግራችሁ አንተ ተቀጣሪ ሆናችሁ ወይም ደግሞ የቢሮ ሰራተኛ ሆናችሁ ግን ደግሞ በግን በኩል ሰራተኞች አቀጥራችሁ የምታሰሩትና ቢያንስ የቀን ገቢ የሚያመጣላችሁ ያቺ የቀን ገቢ ደግሞ ለቆም ልትሆን ትችላለች፣ ወይ ደግሞ ለሌሎችም ከቨር ታረግ ትችላለች፣ ወይ ለሆነ ነገር ብቻ ልከፍሉበት የሚችል የስራ ፊት ይላችሁ መጥቻለሁ ማለት ነው። ሶ ይሄ ስራ ለመስራት ምን ያስፈልጋል የሚለው ትንሽ ብር ነው የሚያስፈልገው። አክቹአሊ አሁን ላይ ከሚኒመም 100 ሺህ ብር በትንሹ 100 ሺህ ብር ከዛ በዛ ከተባለ ግን ማለት ማስፋት ከፈላችሁ ከዛ ደግሞ ማስፋት ትችላላችሁ። ግን ብቻ ከትንሹ ከ100 ሺህ ብር ጀምራችሁ ወደ ላይ ከፍ ብታረጉት ያ ቢዝነስ በጣም አሪፍ ነው፣ አዋጭ ነው። ሜንቴናንስ ፊ የለውም፣ ላይክ በጣም ብዙ የሚያስቸግር ነገር የለውም። ይሄ ተበላሸ ይሄ ምናምን የሚባል ነገር የለውም። ቢዝነሱ በጣም ቀላልና ኢዚ ነው ማለት ነው። እኔም ስለሰራሁት ነው የምነግራችሁ ከሰራሁበት ቢዝነስ አንፃር። ያንን ነገር ለመስራት እኔ ኦልሬዲ ቢሮ ሰራተኛ ሆኜ ነበር ይሄን ስራ የምሰራው። ሶ ምንድነው አንድ ሰራተኛ ትቀጥራላችሁ። ያ ሰራተኛ ምን ያደርጋል? ጠዋት ይገባል፣ ይከፍታል። ከዛ በኋላ ማኔጅ ያሳያረቀሩ ሙሉን እናንተ የሚጠበቀው ከቻላችሁ ማታ ሄዳችሁ ሪፖርት ማድረግ ነው። ግን እንደውም እኔ አሁን ላይ ግን በጣም ቀላሉ መንገድ ባይዘው በአካሉ ለመሄድ አይጠበቅባችሁም። እድሜ ለካሜራ ካሜራችሁን ትገጥማላችሁ። ከዛ በኋላ ኖርማሊ ቤታችሁ ሆናችሁ ቼክ ማድረግ ነው በቃ። እውነት አሁን እኮ ነው በጣም ኢዚ ነው። እንደውም እንደዚህ ቢዝነስ ራን ለማድረግ ሰራተኛ ራን ለማድረግ በጣም ኢዚ ነው። እና ይሄኛው ግን እኔ የምላችሁ ሜቢ እናንተ ወጣት ከሆናችሁ አክቹአሊ ሴትም ወንድም ብትሆኑ ይሆናል ይሄ ቢዝነስ በቃ ቢያንስ ሰርተን በቀን የሆነሽ ነገር ገቢ ብታገኝ 1000 2000 3000 በቀን ብናገኝ አክቹአሊ ሎኬሽን ይወስናል። ዋና መነግራችሁ ለየትኛው ቢዝነስ ሎኬሽን በጣም ወሳኝ ነገር ነው። እንደ ሎኬሽን ወሳኝ ነገር የለም በዚህ ሰዓት ገብቷችኋል። በቃ አሪፍ ቦታ ላይ ብታገኝ ለምሳሌ አሁን ሎኬሽን ይባለው ላይክ መገናኛ ቦሌ ምናምን ላይ ብታገኙ ዞሮ ዞሮ መነሻው አይጨምርባችሁም። ዋና ሊከብዳችሁ የሚችለው የቤት ኪራይ ስለሆነ ማለት ነው። ሶ ስለ ቢዝነሱ እንመጣ። ላይክ እኔ የሰራሁበት እንደውም ሰፈር ላይ ነው። ሰፈር ላይ ማለት ላይክ የምኖርበት ሰፈር ላይ ነበረ። ግን እንደዛ አደረኩት ለምንድን ነው? ለማኔጅመንት እንዲመቸኝ ነው። አክቹአሊ እኔ እንኳን ባልኖር ላይክ የከፋ ነገር አይፈጠርም። እና ደግሞ ኦነሩ ስለሚታወቅ ላይክ የሆነ ነገር ይፈጠር ይደወልኛል ለማለት ፈልጌ ነው። ሶ ሌትስ ጎ ቱ ማይ ቢዝነስ። የመጀመሪያ ቢዝነስ የምን ነበር መሰላችሁ? በ50 ሺህ ብር ነው ግን የጀመርኩት። አክቹአሊ አሁን በ50 ሺህ ብር የለም። በ50 ሺህ ብር ምንድነው ያደረኩት? 7000 ብር የቤት ኪራይ ከፈልኩ የአንድ ወር። ከዛ በኋላ 7000 ብር የአንድ ወር ከከፈልኩ በኋላ የ41000 ብር ደግሞ ፑል አወቃችሁ? ፑል ትዝ ይለኛል የአይቲ መኮንን ፑል መሰለኝ። በ41000 ብር ሳሉት እንግዲህ በ41000 ብር ማለት ነው። ያቺን ፑል ገዛውና ጀመርኩ ስራ። ከዛ በቃ እንደውም እኔ ትንሽ ጊዜ ነው አንዱ ለቀር በ3 ቀን በራሴ የሰራሁትና ስራው እንዴት እንደሚሰራ እንዳልኳችሁ ነው። ይሄ ስራ የተመቸለው ነው። ሜንቴናንስ ፊ የለውም። ከዛ በኋላ ወዲያውኑ ሰራተኛ ቀጠርኩበት። ኦልሬዲ ቢዝነሱ እኔ ሎኬሽን የመረጥኩበት ቦታ ከዚህ በፊትም አሪፍ ገበያ ነበረው ማለት አይነበረ እንደዚሁ ሰፈር ውስጥ ሲሰራ በጣም ስለማይ ኖርማሊ እኔ በቃ ቢዝነስ እንደገዛው ቁጥሩት በዛች ብር ቢዝነስ ነው የገዛሁት እንጂ አዲስ ቦታ ማላመድ አይደለም ምናምን ሶ አሪፍ ነው ማለት ነው። ሶ ከዛ የመጀመሪያ ስራ ምንድን እንዳልኳችሁ ሰራተኛ ቀጠርኩ። አይ ቲንክ ስንት ነው 2500 ብር ነው ምናምን የቀጠርኩ። ባይዘው ይሄ የማወራላችሁ ከ3 ወር በፊት ነበር ነው ከ3 አመት በፊት ነበር ነገር ነው። ከሰራተኛ ቀጠርኩና ስራውን አየሁት። ከዛ ደስ የሚለው ነገር እኔም ያው ብዙም እንዳልኳችሁ ቢሮ ምን ሰራለን እንጂ ከቢሮ በኋላ እኛ ራሴ ሄደ መስራት እንችላለን። ሜቢ አላውቅም ልጅ ያለባችሁ ሰዎች ይሄን ቢዝነስ ልትገቡበት ትችላላችሁ፣ ወይ ደግሞ ብዙ ሪስፖንሲቢሊቲ። እኔ ግን በሰዓቱ ምንም ሌላ ስራ የተለየ ስራ የለብኝም። ሶ ወጣት ነኝ። ሮጥ ብዬ ያቺን ነው በቃ መስራት፣ ሌላ መጨመራት ነገር የለችም። ከዛ ምን ተፈጠረ? ላይክ ይሄን ስራ በጀመርኩኝ በቃ ይሁን እንዴ ልበላችሁ፣ በቃ ገቢው አሪፍ እየሆነ መጣ። ላይክ እኔም ሄጄ ማታ ስንት ሰዓት ልጅቷ ሰራተኛ አይ ቲንክ 11 ሰዓት ተኩል ነው ትወጣለች። ሶ 11 ተኩል ስወጣ እኔ እቀበላትና ሂሳቡን ሰራና የኛ ይሄ አሁን እኔ የከፈኩ ጌም ደስ የሚለው ራን ማድረግ እስከ ማታ 4 ሰዓት ብትሰሩ የሚናገራችሁ የለም። እስከ ማታ 4 ሰዓት ማለት ነው። ሶ እኔ ምዳረኩት እስከ ማታ 4 ሰዓት እስከ 6 ሰዓት የሚሰሩበት ጊዜ አለ። የሚገርማችሁ ነገር ብሩ ሲጠማችሁ ባይዘው እንቅልፍ ባላ ነገር ይጠፋል። ከዛ በዛ ሰዓት እንደዛ እየሰራሁኝ ላይክ እስከ ልጅቷ እስከ 11 ሰዓት ተኩል ትሰራለች። ከዛ እኔ ደግሞ ማታ ተቀብያት እስከ 5 ሰዓት እስከ 6 ሰዓት ሰርቼ እዛችሁ ለጥላለሁ። ምን አረኩ መስላችሁ? ከዛ ግን ምንድነው ያረኩት? ብሩ እየመጣ ሲመጣ ያ ብር ይውላችሁ በሰዓቱ ለኪስ ለምና ይሆናችኋል። ለቁርሴ፣ ለምሳዬ፣ ለራቴ ችሎ የትራንስፖርቴን ችሎ ምናምን ነው። ያ ማለት ደሞዜን አልፈልገውም ማለት ነው።
የሚከፈለኝ ከምሰራበት ስራ ቦታ ደሞዙን አልፈልግም። ሶ መጨረሻ ላይ ምን ሆነ ይሄ ስራ እየተመቸኝ ሲመጣ እቁብ የሚባል ነገር ታውቃላችሁ? እቁብ ገባሁ። እንደውም አይተኝ በስንት ነው በ500 ብር ሳይተኝ የመጀመሪያው ነው በ250 ብር በ500 ብር ነበረ። እኔ 500 ብር መክፈል አልችልም በቀን ብዬ ከአንድ ልጅ ጋር ተዳበለንና 250 ብር የከፈልኩ እቁብ መጣል ጀመረ ማለት ነው። ያቺ እኮ ስትመጣ ደስ ያለ ስንት ብር መሰለሽ? አይ ቲንክ 23000 ምናምን ብር መጣች። በጣም ብዙ ብር 23000 ብር በዛ ሰለሽ የቤት ኪራይ 3 ወር ይከፍላል። ሶ ያ ብር ሲመጣ በቃ ደስ ያለኝ እቁቤን ጀመርኩ። አንድ ወር ከምናምን የፈጀብኝ እቁብ ነው ተላላቀም። ከዛ ግን ብቻ ምን ተደረገ ይኸውላችሁ ብሩ እየጨመረ መጣ። ከዛ ቢዝነሴ እንደሚሰፋ ታየኝ። ላይክ ሳየው ዲማንዱ አለ፣ በጣም ብዙ ሰው አለ፣ ወረፋ የሚጠብቅ ሰው ምናምን አለ። ሶ ይሄ ነገር ለምን አልጨምርበትም? ሰው ጨምሬ ለምን ሰው ሳይሆን እቃ ጨምሬ ላልሞክረው አልኩና ሁለተኛ ፑሌን ወዲያውኑ እቁብ ስጡኝ የመጀመሪያ አልኩና አይ ቲንክ 50000 ብር በ500 ብር አልኩት እቁቤን። ምክንያቱም ኦልሬዲ በቃ ከጨመርኩ ገቢ ይጨምራል በሚል ማለት ነው። ገቢ ይጨምራል ስል በ50000 ብር ወዲያውኑ ምን አንደኛ ፑል ጨመርኩ፣ ሁለተኛውን ፑል ማለት ነው። ከዛ በኋላ ያቺን ፑል ጨመርኩኝና እውነትም እንዳልኳችሁ ገቢው ጨመረ። ገቢው ሲጨምር ለምን ሆነ? ለእቁብ ሆነ ማለት ነው። ሶ ይሄ እቁብ ሲያልቅ ያ ሁለተኛ የገዛሁት ፑል በእኔ ይሆናል ማለት ነፃ አገኘሁት ማለት ነው። ስለዚህ እንዳልኳችሁ የመጀመሪያው 41000 ነው። ሁለተኛ ፑል የገዛሁት አይ ቲንክ 50000 ብር ነው። ንጹህ ፑል ነው። በጣም አሪፍ ፑል ነው የገዛሁት እሱ ነው። ሁለተኛው በጣም አሪፍ ነበረ። ሶ እንዳልኳችሁ አሁንም እንደዚህ ሄደ። በሰራተኛ እኔ ቢሮኝን መቆጣጠረው ስራው ምናምን የዛኔ ካቢናውንም ብዙ እንትን አንባንንም። ከዛ ምን ተፈጠረ መሰላችሁ? በቃ ቢዝነሱ አሁንም ቡም እያደረገ መጣ፣ ላይ እየለመደ መጣ። እኔ ማታ ሲሄድ ደግሞ ጨርሽ ባሰበት። እኔ ቅዳሜና እሑድ እኮ አልኩ ደግሞ የሳምንቱ ነው የምዘጋው ነው የምላችሁ በቃ። ከዛ አየሁ ተመቸኝ። ሶ ምን አደረኩ? አሁንም ይሄኛውን እቁብ እንደጨረስኩ እምላችሁ በጣም በፍጥነት ነው ባይዘው እየሄደ ነበር። እድገቱ በጣም እያደገ ነበር። ወዲያው ነው እኔ ደግሞ ብሩን አልፈለገውም ማለት ምንም ሴቭ አላደርግም። ምንም እኔ ኢንቨስት ማድረግ ነው የምፈልገው። የምሰራበት ነገር ላይ ገቢ እንዲጨምር ማድረግ ነው አመለካከቴ ማለት ነው። ሶ ፕሌይስቴሽን ባለ ታውቃላችሁ? ፕሌይስቴሽን 4 የመጀመሪያዬን ከነ ቴሌቪዥኑ ማለት ነው። ላይክ ስንት መሰላችሁ? 43 ኢንች ቴሌቪዥን 43 ኢንች ቴሌቪዥን ባይዘው እኮ ቤታችን ላይ የለም ነበር በዛት። እውነት ቤቴ ራሱ ሳይኖር ግን ለቢዝነሴ ቲቪ ገዛው። የምር ቤቴ እንኳን ቲቪ ሳይኖር ለቢዝነሴ ግን ገዛው። ከዛ በቃ እሱና እንደዛ አንድ ፕሌይስቴሽን ገዛውኝና ሳየው ፕሌይስቴሽን ደግሞ የሆኑ ልጆችን መሳብ ጀመረ። ልጆች ይጠራሩና ማለት ይጫወታሉ። እሱም ደግሞ ብሩም አሪፍ ነው። እሱም እንዳልኳችሁ ሜንቴናንስ ፊ የለም ባይዘው። ሁለቱም ሜንቴናንስ ፊ ዛት ማች የላቸውም። በጣም ትንሽ ብር ነው የምታወጡት እነሱን ለማስተካከል። ይሄ መበላሸት 3 ቀን 4 ቀን ብሎ ነገር የለም። የሆነ ነገር ከተበላሽ ሄደህ ትገዛለህ፣ ትቀይራለህ፣ በቃ አለቀ። በጣም ኢዚ ነው። በቃ ሜንቴናንስ ፊ ነው የተመቸኝ እንደምን በጣም እንደውም ብዙ ጊዜ ወጣቶችን እዚህ ስራ ላይ ለመተው ስለምንድን ነው እነሱ ስለሚያውቁት ኤቭሪቲንግ ስለሚያውቁ በቃ ለነሱ ቀላል ነው የሚሆነው። እና እኔም እንደዛ አደረኩ። አንድ ፕሌይስቴሽን ጨመርኩኝ። ከዛ ቤቷ እንዳልኳችሁ ሰፋ ላይ ስለነበረች ባለቤቱንም ትንሽ ነገር ትንሽ ወደ ኋላ ሰፋ አድርገኝ አልኩት፣ ሰፋ አድርገልኝ። ከዛ በኋላ እንዳልኳችሁ በቃ ቢዝነሴ የራነ በቃ በጣም ስሙዝሊ እየሄደ ነበር ነው የምላችሁ። በጣም አሪፍ እየሄደ ነበረ። ከዛ ሁለተኛ ፕሌይስቴሽን እንደምንም ብዬ አሁንም እኔ የእቁብ ነገር ግን እቁብ እዚህ ጋር በጣም ነው እኔ እቁብ ነው ያሰረኝ ማለት እችላለሁ ለስራውን ራሱ። ምክንያቱም እንዳለ ሁሉም እቃ የተገዛው በእቁብ ነው የተገዛው። እኔ በካሽ አይደለም እቁብ ገብቼ ነው የገዛው። ከስራው ሲመቸኝ እንዳልኳችሁ ምን ጨመርኩ? ከዛ ሌላ እቁብ እንደዚህ ጨምሬ ፕሌይስቴሽኑን ሁለተኛ ድግም ስንት ሆነልኝ? ሁለት ፕሌይስቴሽን አልሆነም፣ ሁለት ፕሌይስቴሽን 43 ኢንች ቴሌቪዥን። ሶ እኔ በአሞሬ ዋይዝ በሰዓት አሴት ዴቨሎፕ እያደረኩ ነው ለራስ ኢቭን ኢፍ ቢዝነሱ እንኳን ፌል ቢያደርግ ማለት ነው ያ ቢዝነስ ቢሞት በወርቅ ራሱ ማለት ነው ግን ብር ይዣለሁ። ያ እቃ እየጨመረ ነው የሚሄደው። ኢትዮጵያ ላይ ነው እንደምታውቁት ኢንፍሌሽንም ስላለ የእቃ ዋጋ በየጊዜው ነው የሚጨምረው ነው የምላችሁ። በየጊዜው እኔ ራሱ እቃዎችን ስሸጣቸው አልከሰርኩኝም፣ ምንም 0 አልከሰርኩም። ሶ እሱን ከጨመርኩ በኋላ እንዳልኳችሁ ነው ይሄ ሁሉ ቢዝነስ አሁን አይ አንድ አመት ምናምን ራሱ አላውቅም በእውነቱ ለመናገር። ከዛ ምን አንድ ጎረቤት አለኝ፣ አንድ ጓደኛ አለኝ ሁሉ ከኔ ጋር እንደዚህ የሚውልና ቢዝነስ አይዲያ ሼር አደረገኝ፣ የሆነ ሀሳብ አመጣ። የዛን ጊዜ ደግሞ ትዝ የሚላችሁ ከሆነ ኬኖ ቤት የምትባላለች ነው ቤቲንግ ቤት የምትባል ነገር ነበረች በሰዓቱ። ለምን እሷን ነገር አልሞክራትም ምናምን አለኝ። እኔ ብዙ ጊዜ ሪስክ እንደዚህ ከመንግስት ጋር የሚያናካ ነገር መስራት አልፈልግም። ለምን ከመንግስት ጋር ወይ ደግሞ ይሄ ከግብር ጋር የሚያናካ ነገር በቃ ኦቨር እንዳይወጣብኝ ስለመፈራ ብዙ ጊዜ እንትን አልደፍርም። ከዛ ግን እሱ በቃ ብዙ ነገር አጣራ ምናምን ጨረሰና በቃ ብሩም ታሰበ። እስኪ በቃ ሂሳብ እንስራውና እንሞክረው ምናምን ተባለ። ሶ የት ሞከረ የተባለው የኔ ቤት ነው። የኔ ቤት ሰፊም ስለሆነ ላይክ ቲቪ መስቀል ነው። ከኔ ቤት በጣም ቀላል ነበር። ቲቪ ትሰቀላለህ፣ የሆነ ኮምፒውተሮችን ትገዛለህ፣ አንድ ሰራተኛ ትቀጥራለህ፣ ከዛ ራና ያደርጋል ማለት ነው። ሶ በዛ ሰዓት ከጓደኛዬ ጋር ከልጁ ጋር ተናገርና አይ ቲንክ
ምን መሰለኝ የገዛሁት ምን መሰላችሁ? ይሄኛው ግን ሼር ነው የብቻዬ ያወጣሁት ብር አይደለም። 43 ኢንች ቴሌቪዥን ገዛን። ከዛ በኋላ ደግሞ ኮር i5 የሚባል እንትኖች አሉ ኮምፒውተሮች አሉና ለዚህ ስራ ተብለው የሚመቹ ወይም ምቹ የሆኑ ኮምፒውተሮች አሉ። እነሱን ኮምፒውተር አይ ቲንክ እነሱ 17000 ነው 20000 ብር የገዛው ኮምፒውተር ራሱ። ከዛ በኋላ ደግሞ ምን ጨመረ መሰላችሁ? ፕሪንቲንግ ማሽን አለ ትንሽ ወረቀት የምታወጣ ፕሪንቲንግ ማሽን እሷ 12000 ብር አይ ቲንክ ባይዘው ዲቴል ነው ነገራችሁ። ምንም የምጨምረው መቀነሰው ነገር የለም። እሷን ከገዛሁኝ በኋላ ሌላ ምን ጨመርን? እንትን ፍሮንት ዴስክ ልክ እንደ ሪሴፕሽን ማለት ነው። ልጅቷ የምትሰራበት 12500 ብር ነው የገዛ ነው። እሱ ራሱ በዚህ ሰዓት በጣም ውድ ዕቃ ነው። ፍሮንት ዴስክ በሚያምር ሁኔታ የተሰራው 12500 ብር። ይሄ የተጀመረ ከዛ በኋላ አከሬራ ናገርኩት። በቃ ሰፖርት አድርገኝ ምናምን እንደዚህ ልንጀምር ነው አልኩት። ኧረ ችግር የለውም እኔ ጋር የሚያገናኘው ነገር ከሌለ ምርጥ ሰው ነው ባይዘው አከሬው እኔ ጋር የሚመጣብኝ ነገር ከሌለ ችግር የለም ምናምን አለ። ብቻ በኋላ እኔ ጋር ብዙ ነገር ነው ያላሰኝ። ኧረ ምናምን እሱን አጣሽ ጨረስኩ። ዘጋ ነው ፋይሉ ማለት ነው። ተጀመረ ስራው። ከዛ ስራው ሲጀመር እኔ እውነት አልዋሻችሁም ያው አይኑ ቁማር ነው። ከዛ በኋላ እንደውም ትንሽ ራሴን አሞኝበት ነው ያላሱ በጤና ትክክል አልነበርኩም እሱ ስራ ከጀመርኩ በኋላ ግን በቃ ብሩ ኧረ በስመ አብ ይጣፍጣል ነው የምላችሁ። በቃ ብሩ ይጣፍጣል። አይኑ የሆነ ሰው ከኪሱ ባዶ አድርጋችሁ እናንተ መሙላት በጣም የማይመስል ነገር ነው። ግን በሰዓቱ በቃ እኔና ጓደኛዬ እየሰራ ነበር። በቃ we were making money like እንዴ እኔ እንጃን ያላቅም እነዛ የኔ ፑሎች እና ፕሌይስቴሽኖችን የሚያመጡትን ብር የሳምንቱን እሱ በቀን ገቢ ያመጣ ነው። ያ ትንሿ ቤቲንግ ትንሿ ይከፍተና ቤቲንግ ቤት ከዛ በጣም ቢዝነሱ ላይክ አሁንም አልኳችሁ እኔ እንዴት እንደሆነ አላውቅም። ብቻ ኤክስፕሎር ታውቃላችሁ ኤክስፕሎር ነው ያደረገው። ላይክ እንደውም አይ ነው በጣም ብዙ ሰዎችን ሰምቻለሁ። እቺ ቤቲንግ ቤት ከነ ቤት አብሶ በጣም ብዙዎች ሰርቷል አሉ። የኛ ግን አይ ቲንክ ማክሲመም የሰራነው ኔት ትርፍ ያገኘነው ፐር ዴይ 13000 ብር ነበር በዛ ሰዓት። መቼም ማረሰው 13000 ብር። ከዛ ከልጁ ጋር እንደውም እንጋበዝ ተብለን አይ ቲንክ ጥብስ በልተናል። አንዳንድ ቢራ ጠጥተናል። ጊዮርጊስ ቢራ እና ጥብስ ትዝ ይለኛል። ጥብስ በላን። በጣም ደስ ብሎ ነበር ህይወታችን ነው ያይካላ በቃ። ከዛ ወደ ስቀጥልላችሁ እሷ ነገር ጣመችን በጣም ወዲያውኑ ምንድነው የኔ አምሮ እንዳልኳችሁ ነው ኢንቨስት ነው ኤክስፓንድ ማድረግ ነው በቃ ዋና ነገር ይሄ ለምንድነው አላውቅም እንደዛ ነው። ይሄ ብር ሲመጣ ምን አደረኩ? ቁቤን እንዳልኳችሁ ቁብ ነበር የዛን ጊዜ ቁብ ራሱ ከ500 ብር 1000 ብር 1500 ብር ደረሱ። ምን ተፈጠረ መሰላችሁ? መጨረሻ ላይ እቁቡን እያገኘው ስመጣ ምን አደረኩ? መጨረሻ ላይ አንድ በራሴ ከፈኩ ሌላ ብራንች ማለት ነው። የምን ብራንች? እቺ የቤቲንግ ቤት ብራንች። ትንሽ አነስ ያለች ቤት ፈለኩኝና ወደ ሌላ አካባቢ ሰራተኛ ማዘጋጀው። የሚገዛው ዕቃ ተገዛ፣ ቲቪው ተገዛ። ቲቪ ራሱ ደግሜ 43 ኢንች ነው እኮ ይገርመኛል። እሷንም ገዛው ደገምኳት ነው የምላችሁ። ከዛ በኋላ በቃ ነገሮች ቀጠሉ ነው የምላችሁ። በቃ ነገሮች ይሄ ብር ተውት። እኔ በቃ ቢሮ ሆኜ ስልኬ ዝም ብሎ ነው የሚጠራው። በቃ እንደዚህ ነው እንዳልኳችሁ። ከዛ ሁለት ቢዝነስ ኦን አደረኩ ማለት ነው። ሁለት ቤቲንግ ቤት ወጥ ያኛው ሼር ነው ከጓደኛዬ ጋር፣ ይሄኛው ለብቻ ነው። ጣመኛው ነው ሲጠበኝ ምንድነው የምላችሁ ብር ሜክ እያደረገ ነው። ያኛውን ቤት ለመዝጋት ምን ማሰብ ሌላ አስቻሚ አማረኝ። አረግን እኮ ከባድ ነው ቢዝነስ እኮ ማርያም በጣም ከባድ ነገር ነው። ያምራችኋል አይገልጸውም ብር። ምን አደረኩ? ወዲያውኑ ሌላ ቦታ ፈልጌ ደግሞ አሁንም የሁለት ወር 3 ወር ቤት ኪራይ ከፍዬ አዲስ ቤት ላጥ። ስንት ቢዝነስ 3 ሆነ ሳሎት የሁሉ አይ ቲንክ በአንድ አመት ነው አንድ አመት ከምናምን አፕን ያደረገው። ከዛ በኋላ ስንት ሶስት ቢዝነስን ከፈኩ። 3 ሰራተኛ ኖረኝ። ከዛ ሱፐርቫይዘር አንድ ጨመርኩ 4። እሷ በእኔ በኩል መስራት እንዳልኳችሁ ነው ቢሮ ቢዚ ስለማያደርገኝ በጣም የቢሮ ስራ ስላለብኝ አማራጭ የለኝም። በቃ እንትን ማድረግ ነበረ። ያው አንድ ሰው መቅጠር ነበርብኝ እንደኔ ሆነ የሚሰራ። እሱን ቀጠርም ማለት ነው። እሷን ከቀጠርም በኋላ ይሄን ይመስላል። ብቻ ፓርቱ ከፈለጋችሁ ግን እቀጥላችኋለሁ። ብቻ የመጀመሪያችሁ በ50 ሺህ የተጀመረች ቢዝነስ አድጋ ደርሳለች እና ጋይስ ሰብስክራይብ ያደረጋችሁ እረስቷል። እንደዛ ማድረግ ነው። በቃ የውስጥ ነው ያወራችሁ ነበር። ጋይስ ሰብስክራይብ አድርጉ፣ ሼር እያደረጋችሁ ቢዝነስ መጀመር ሰዎች ካሉ ኮሜንት ላይ መጻፍ ትችላላችሁ። እንዳማከራችሁ ከፈለጋችሁ እንደዛ ማድረግ እንችላለን እና ይመቻችሁ አራዳጆች።